ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ለጀማሪዎች በሚሆን መልኩ የተለያዩ የእንግሊዘኛ ንግግሮችን እንዴት በቀላሉ ማንበብና በአማርኛ ውስጥ ትርጉማቸው ምን ማለት ነው የሚለውን ነገር በተረጋጋ ሁኔታ እያንዳንዱን ነገር የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው ማለት ነው። እንደዛ ካደረጋችሁ በእርግጠኝነት ጥሩ ነገር ታገኙበታላችሁ። ኦኬ፣ እንግዲህ ወደ ትምህርቱ ስንሄድ እንደነገርኳችሁ በዛሬው ትምህርታችን ወይም ቪዲዮአችን ከዚህ ጋር የምታዩዋቸውን የተለያዩ የእንግሊዘኛ ንግግሮችን እንዴት በቀላሉ ማንበብ እንደምንችልና በአማርኛ ውስጥ እያንዳንዳቸው ትርጉማቸው ምን ማለት ነው የሚለውን ነገር የምናይ ይሆናል። እንጀምር። ኦኬ፣ ወደ መጀመሪያው ሲሄድ መጀመሪያ ላይ የምታዩት የእንግሊዘኛ አረፍተ ነገር እንዴት በቀላሉ ይነበባል፣ ትርጉሙስ ምን ማለት ነው የሚለውን ነገር ስናይ የመጀመሪያው የእንግሊዘኛ አልፋቤት እንደምታዩት አይ ነች። አይ ደግሞ ምን ተብላ ትነበባለች? አይ ተብላ ነው የምትነበበው። የእንግሊዘኛ አልፋቤት ስሟን ይዛ የምትሄድ አይን አይ እንላለን። ኦኬ፣ ወደዚህኛው ስንሄድ ይህ ደግሞ ምን ይላል? ኤል አይ ምን ተብሎ ይነበባል? ላይ ተብሎ ይነበባል። ላይ። ኦኬ፣ ኬ እንደ ክ ትነበባለች። ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ ሲነበብ ላይ እክ ላይክ ተብሎ ይነበባል። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ኦ እንደ ኦ ነው የምትነበበው፣ እንደ ኦ። ከዛ አርኤ እንደ ራ ሳይሆን እንደ ሬ ማንበብ፣ እንደ ሬ። ለምን? በሎንግ ሳውንድ ጊዜ ስለሆነ ይህን ወርድ የምናነበው ማለት ነው። አርኤን እንደ ሬ እናነባዋለን። ከዛ ኤንን እንደ ን፣ ኤን እንደ ን። ኦኬ፣ ጂ እንደምን ይነበባል? እንደ ጂ ይነበባል። ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ ምን ብለን እናነባዋለን? ወሬንጅ። እስኪ ሙሉ እናነበው። አይ ላይክ ኦሬንጅ ብዬ በቀላሉ አነባዋለሁ ማለት ነው። ኦኬ፣ ትርጉሙስ ምን ማለት ነው የሚለውን ነገር ስናይ ላይክ ማለት መውደድ ማለት ነው። ኦሬንጅ ብርቱካን ነው። አይ ስንል እኔ እያልንን ነው። በአንድ ላይ አይ ላይክ ኦሬንጅ ስንል ብርቱካን እወዳለሁ ማለት ነው። ብርቱካን እወዳለሁ። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውን በተመሳሳይ አይን አይ ብለን ነው የምናነባት። ከዛ ወደዚህኛው ስንሄድ ኤል አይ እንደምን ይነበባል ብለናል? ላይ ብለን እናነባዋለን። ላይ። ከዛ ኬን እንደ ክ፣ ኢ ሳይለንት ነች ብለናል። በአንድ ላይ ስናነባው ላይ እክ ላይክ ብዬ አነባዋለሁ። ከዛ ወደዚህኛው ስንሄድ ፒኦ እንደምን ይነበባል? እንደ ፖ ይነበባል። እንደ ፖ። ከዛ ቲኤ እንደምን ይነበባል? እንደ ታ ይነበባል። እንደ ታ። ቲኦ እንደ ቶ ማንበብ፣ እንደ ቶ። በአንድ ላይ ሲነበብ ፖታቶ። እስኪ ሙሉ እናነበው። አይ ላይክ ፖታቶ ማለት ነው። ፖታቶ ማለት ድንች ማለት ነው። ላይክ መውደድ ማለት ነው ብለናል። አይ ስንል ደግሞ እኔ እያልነን ነው። አይ ላይክ ፖታቶ ስንል ምን እወዳለሁ? ድንች እወዳለሁ ማለት ነው። ድንች እወዳለሁ። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ አይን ከዚህ ላይም አይ ብለን ነው የምናነባት። ከዛ ወደዚህኛው ስንሄድ ኤል አይ ላይ ተብሎ ይነበባል ብለናል። ኬ እንደ ክ፣ ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ ሲነበብ ላይ እክ ላይክ። ኦኬ፣ ይስ ምን ይላል? ፒኤ እንደምን ይነበባል? እንደ ፔ ማንበብ፣ እንደ ፔ። ኤንን እንደ ን። በአንድ ላይ ሲነበብ ፔን። እስኪ ሙሉ እናነበው። አይ ላይክ ፔን። ምን እወዳለሁ? ብዕር እወዳለሁ ወይም ደግሞ እስክብሪቶ እወዳለሁ ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል?
በተመሳሳይ ከዚህ ላይም አይን አይ ብለን ነው የምናነባት። ከዛ ወደዚህ ስንሄድ ኤል አይ ላይ ተብሎ ይነበባል ብለናል። ኬን እንደ ክ ማንበብ ኢ ሳይለንት ነች ብለናል። በአንድ ላይ ላይ እክ ላይክ ብሎ ማንበብ። ወደዚህኛው ስንሄድ ዲኤ እንደምን ይነበባል? እንደ ዳ ማንበብ፣ እንደ ዳ። ኦኬ። ከዛ ኤንን እንደ ን፣ ሲን እንደ ስ ማንበብ። ሲ እንደምታውቁት እንደ ስም እንደ ክም ትነበባለች። ከዚህ ጋር ባለው ኮንቴክስት እንደ ስ ማንበብ ኢ ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ ሲነበብ ዳ ን ስ ዳንስ። ሙሉ ሲነበብ አይ ላይክ ዳንስ። ምን እወዳለሁ? ጭፈራ እወዳለሁ ማለት ነው። ዳንስ ማለት መጨፈር ስለሆነ ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩን በተመሳሳይ አይን አይ ብሎ ማንበብ። ከዛ ወደዚህኛው ስንሄድ ኤል አይ እንደምን ይነበባል ብለናል? ላይ ተብሎ ይነበባል ብለናል። ኬን እንደ ክ ማንበብ ኢ ሳይለንት ነች። በአንድ ላይ ሲነበብ ላይ እክ ላይክ ብዬ አነባዋለሁ። ኦኬ፣ ይህስ ምን ይላል? ሲኤን እንደ ካ ማንበብ አርን እንደ ር። በአንድ ላይ ሲነበብ ካር። ኦኬ፣ ሙሉን ላነበው። አይ ላይክ ካር። ምን እወዳለሁ? መኪና እወዳለሁ ማለት ነው። ኦኬ፣ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩን በተመሳሳይ አይ ነች፣ አትቀየርም። ኦኬ፣ ወደዚህኛው ሲሄድ ኤል አይን ምን ብዬ ነው ማነበው ብለናል? ኤል አይ ላይ ተብሎ እንደሚነበብ አይተናል። ኬን እንደ ክ ማንበብ ኢ ሳይለንት ነች። በአንድ ላይ ሲነበብ ላይ እክ ላይክ። ኦኬ፣ ኢስ ምን ይላል? ኤች ኢ እንደ ሄ ይነበባል። እንደ ሄ። ኤንን እንደ ን ማንበብ፣ እንደ ን። በአንድ ላይ ሲነበብ ሄን ብለን እናነባዋለን። እስኪ ሙሉ እናነበው። አይ ላይክ ሄን። ምን እወዳለሁ? ዶሮ እወዳለሁ ማለት ነው። ሄን ማለት ዶሮ ማለት ስለሆነ ማለት ነው። ኦኬ፣ ላይክ ማለት ደግሞ እንዳየነው መውደድ ማለት ነው። አይ ማለት እኔ ያለን ነው። ሶ አይ ላይክ ሄን ስንል ዶሮ እወዳለሁ ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩስ በተመሳሳይ ምን ይላል? አይ አትቀየርም፣ አይ ነች። ከዛ ወደዚህኛው ስንሄድ ኤል አይ ላይ ተብሎ እንደሚነበብ አይተናል። ኬን እንደ ክ ማንበብ ኢ ሳይለንት ነች። በአንድ ላይ ሲነበብ ላይ እክ ላይክ። ኦኬ፣ ኢስ ምን ይላል? ሲኦን እንደ ኮ ማንበብ፣ እንደ ኮ። ከዛ ኤፍ ይለናል አደለ? አንዷን ኤፍ እናልፍና ወደ ኤፍ እንሄዳለን። ኤፍ ደግሞ እንደምን ይነበባል? እንደ ፊ ይነበባል። እንደ ፊ። እስኪ በአንድ ላይ እናነበው። ኮፊ። ሙሉ ሲነበብ አይ ላይክ ኮፊ። ምን እወዳለሁ? ቡና እወዳለሁ ማለት ነው። ኦኬ፣ ይህን በዚህ ካየን ወደ ቀጣዩ ስንሄድ በተመሳሳይ ከዚህ ጋም አይ ነች። አይን አይ ብለን ማንበብ እንዳለብን አይተናል። ወደዚህኛው ስንሄድ ኤል አይ ላይ ተብሎ ይነበባል ብለናል። ኬን እንደ ክ ማንበብ ኢ ሳይለንት ነች። በአንድ ላይ ሲነበብ ላይ እክ ላይክ ብዬ አነባዋለሁ። ኦኬ፣ ይስ ምን ይላል? ቲኢ እንደምን ይነበባል? እንደ ቲኢን እንደ ቲ ማንበብ። ከዛ ኤ ምንድን ነች? ሳይለንት ነች ወይም ደግሞ ድምፅ አውጥቼ አላነባትም። እስኪ ባር ላይ እናነበው። ቲ ብዬ ነው ማነበው። ሙሉ ሲነበብ አይ ላይክ ቲ። ምን እወዳለሁ? ሻይ እወዳለሁ ማለት ነው። ኦኬ፣ ወደዚህኛው ሲሄድ አይን በተመሳሳይ አይ ብላችሁ ማንበብ። ከዛ ኤኤም ምን ተብሎ ይነበባል? ም ብላችሁ ማንበብ፣ አም። ከዛ ኦኬ፣ ኦና ኬ በአንድ ላይ ኦኬ ተብሎ ይነበባል። በአንድ ላይ ሳነበው አይ አም ኦኬ። ምንድን ነኝ? ደህና ነኝ እንደማለት ነው። አይ አም ኦኬ ስንል ደህና ነኝ ማለት ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ አይ ነች። እንደገን ኤኤም አም ተብሎ እንደሚነበብ አይተናል። አም። ወደዚህኛው ስንሄድ ኢ እንደ ኢ ማንበብ፣ እንደ ኢ።
ከዛ ኤን ትዘሉና ቲን እንደ ት ማንበብ በአንድ ላይ ሲነበብ ኢት ኢት ብዬ አነባዋለሁ። ሙሉ ሲነበብ አይ አም ኢት አይ አም ኢት። ምን እያልሁ ነው? እየበላሁ ነው ማለት ነው። ኦኬ ወደዚህኛው ስንሄድ አይን በተመሳሳይ አይ ብዬ ነው ማነባት። ይህስ ምን ይላል? ኤል አይ ላይ ተብሎ ይነበባል ብለናል። ኬን እንደ ክ ማንበብ ኢ ሳይለንት ነች። በአንድ ላይ ሳነባው ላይ እክ ላይክ። ኦኬ ይህስ ምን ይላል? ኤም አይ ሚ ተብሎ ይነበባል። ሚ ኤል እንደ ል ኬ እንደ ክ በአንድ ላይ ሚልክ ሚልክ። እስኪ ሙሉ እናነበው። አይ ላይክ ሚልክ ምን እወዳለሁ? ወተት እወዳለሁ ማለት ነው። መልካም ይህስ ምን ይላል? አይ ምን ተብሎ ይነበባል ብለናል? አይን አይ ብሎ ማንበብ። እሺ ኤል አይ ላይ ተብሎ ይነበባል ብለናል። ኬን እንደ ክ ማንበብ። ኢ ሳይለንት ነች። በአንድ ላይ ሲነበብ ላይክ ብዬ አነባዋለሁ። ኦኬ ይህስ ምን ይላል? አሪው እንደምን ይነበባል? እንደ ራ ማንበብ። እንደ ራ ኤንን እንደ ን በአንድ ላይ ራን። እስኪ ሙሉ እናነበው። አይ ላይክ ራን ምን እወዳለሁ? ሩጫ እወዳለሁ ማለት ነው። በአማርኛው ሩጫ እወዳለሁ። እሺ ወደዚህኛው ስንሄድ አይ ተብላ እንደምትነበብ አይተናል። ኦኬ ይህስ ምን ይላል? ኤል አይን ላይ ብለን ማንበብ። ኬን እንደ ክ ኢ ሳይለንት ነች ብለናል። በአንድ ላይ ላይክ ብዬ ያነበብሁት። ወደዚህኛው ሲሄድ ደብሊው ኤ እንደ ዋ ሳይሆን እንደ ወ ማንበብ። እንደ ወ ከዛ ኤል ሳይለንት ነች ወይም ደግሞ እንዘላትና ኬን እንደ ክ ማንበብ። እስኪ በአንድ ላይ እናነበው። ወክ ሙሉ ሲነበብ አይ ላይክ ወክ ምን እወዳለሁ? መጓዝ እወዳለሁ ወይም ደግሞ ወክ ማድረግ እወዳለሁ እንደማለት ነው። ኦኬ ወደ መጨረሻው ስንሄድ በተመሳሳይ አይ ነች። ኤኤም አም ተብሎ ይነበባል ብለናል። ኦኬ ይህስ ምን ይላል? ኤፍኤን እንደ ፋ ማንበብ። እሺ እንደገና እዚህ ጋር ቲቲ ይለናል አይደለ? ቲቲ በተከታታይ ሁለት ተነባቢዎች ወይም ኮንሶናንቶች መጥተዋል። አንዷን ቲ አልፍና ቲኢን እንደ ተ ማንበብ፣ አርን እንደ ር በአንድ ላይ ፋተር ሙሉ ሲነበብ አይ አም ፋተር እኔ ምንድን ነኝ? ወፍራም ነኝ ማለት ነው። ኦኬ እንደዚህ እያደረግንን በቀላሉ ማንበብና በአማርኛው ትርጉማቸውን ማወቅ ወይም ደግሞ መረዳት እንችላለን። ከእናንተ የሚጠበቀው ፕራክቲስ ማድረግ፣ ልምምድ ማድረግ ሳትሰለችሁ ወይም ደግሞ ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው ማለት ነው። ይህንን ካደረጋችሁ በእርግጠኝነት በአጭር ቀን ውስጥ እንግሊዘኛ ላይ ለውጥ ታመጣላችሁ ማለት ነው። እንግዲህ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ